ከሁለት ዓመት በፊት በአንድ ምሽት በጀርባዬ ተኝቼ ሳለ አንድ ነገር ተከሰተ። ትክክለኛውን ሰዓት እርግጠኛ ሆኜ መናገር ባልችልም ከሌሊቱ በ6 ሰዓትና በ9 ሰዓት መካከል በነበረው ጊዜ ውስጥ ነው። ያንን ምሽት ደብዘዝ ያለ ብርሃን ባለው ክፍል ውስጥ ሶፋ ላይ ተኝቼ ነበር። ሶፋውም ተቀምጦ የነበረው ግድግዳ አጠገብ ነበር። በዚያ ምሽት ያየኋቸውን ነገሮች ለማብራራት የበቁ ገላጭ ቃላት ባይኖሩኝም ያየሁትን ለመግለጽ የተቻለኝን ያክል ለሞከር። በጥልቅ እንቅልፍ ውስጥ እያለሁ በድንገት እንቅልፌ ተቋረጠና ልገልጸው የማልችለው ከባድ ጨለማ ታየኝ። ከዚያም ኬስ መጡ ሳልል 2 ፍጥረታት መጥተው በደንብ ቀሰቀሱኝ። ሶፋ ላይ በጀርባዬ ተኝቼ ከእኔ በስተግራ በኩል ግድግዳ የነበረ ሲሆን አሁን ግን የቤቱ ግድግዳ እዚህ አልነበረም። በስተግራዬ የነበረው ቦታ ሙሉ በሙሉ ተቀይሮ ነበር። በስተግራዬ በኩል ወለል ያለ ስፋቱን መግለጽ የማልችለው በነጭ ጸዳል የተሞላ ስፍራ ተከፍቷል። ግድግዳው ግን አሁንም የት እንደገባ ባላውቅም ጨርሶ በዚያ አልነበረም። በድንገት 2 ረዣዥም ፍጥረታት ታዩ። ያየኋቸው 2ቱም ፍጥረታት ረዥምና ቀጫጭን ሲሆኑ ምንም ፀጉር አልነበራቸውም። ነገር ግን ደግሞ እንደ ሰው በራ ያለ መላጣም አልነበሩ። ወንድ ወይም ሴት መሆናቸውን ለመናገር በጣም ግራ ያጋባል። ራቁታቸውን የሆኑ ይመስል ነበር። ነገር ግን ቆዳቸውም ሆነ ፕራይቬት ፓርታቸው አይታይም ነበር። ያየሁትን እንዴት አድርጌ ሙሉ በሙሉ እንደምገልጽ አላቅም። ነገር ግን ትክክለኛ ቆዳቸው ሳይታይ ራቁታቸውን የሆኑ ይመስል ነበር። ልብስ ወይም መሸፈኛ ያላቸውም ደግሞ ይመስል ነበር። ነገር ግን መሸፈኛው ራሱ አካላቸውን የሚመስል ስለነበር መሸፈኛውን ማየት አይቻልም ነበር። በጣም ግራ ያጋባል። ወንድ ወይም ሴት ናቸው ለማለት አይቻልም። የሁለቱንም ጾታ ባህሪያት የያዙ ይመስሉ ነበር። አቋቋማቸው እንደ ወንድም እንደ ሴትም አይነት ነበር። የወንድ ብቻ ወይም የሴት ብቻ ባህሪም የሆነ የአቋቋም ስርዓት የላቸውም። ራሳቸውን እያሳዩና እየገለጡ የነበረው መንገድ እንደሚያሳየው ልዩ ማንነት እንደያዙ ነበር የሚገልጠው። አጠቃላይ ሁኔታቸው የተደባለቀ ባህሪ ነበር የሚያሳየው። ሁለቱም ባዕድ ፍጡራን እንደ አረንጓዴ ኦሮራ ወይንም እንደ መረግድ ኤመራልድ ያለ ቀለም ነበራቸው። ለመግለጽ በጣም አስቸጋሪ የሆነ እጅግ የሚያምርና ልዩ ቀለም ነበር። እንዲህ ያለ ቀለም ከዚህ በፊት አይቼ አላውቅም። እነርሱም በጣም ውብና ለጋ ፍጥረታት ነበሩ። እንደ መረግድ የሚመስል አካላቸውም የመረግዱን አይነት ጸዳል ያላቸው ወደ ውጭ የሚፈነጥቁ የብርሃን ጨረሮችን ምንጊዜ የሚፈነጥቅ ነበር። ሁለቱም የተለያዩ የመግባቢያ ምልክት እየሰጡኝና በተለያዩ የአቋቋም ወይም ፖዝ ስታይል እያሳዩ በአጠገቤ ቆመው ነበረ። ከዚያም ምን ሊያሳዩኝ እንደሚፈልጉ በግልጽ ማስረዳት ጀመሩ። አንዳቸውም ምንም አይነት ቃል አልተናገሩም። አፋቸውም አንዴም እንኳን ተከፍቶ አላየሁም። የተከረከመ ነበረ። ነገር ግን ምን እያሳዩኝ እንደነበረ በትክክል ተረዳሁ። እንዳውቅ ስለፈቀዱልኝ ምን ሊገልጡልኝ እንደፈለጉ በልቤ ውስጥ በትክክል ማወቅ ጀመርኩ። ምንም የተናገሩኝ ቃል የለም፣ በአካልም አልነኩኝም። ሆኖም ያደረጉትን እያንዳንዱን ነገር ተረዳሁ። ሞዴሊንግ እና ፋሽን የእነርሱ እንደሆነና በሰው አይን ታይተው እንዲደነቁ እንዲሁም ክብራቸውን እንዲገልጡ ማንነታቸውን ለማሳየት እንደሚጠቀሙበት አስረዱኝ። ምን ያህል ባለሞገስ ማራኪና ውብ እንደሆኑ ደጋግመው አሳዩኝ። ፊታቸውም በጣም ወፍራም በሆነ በኤመራልድ ሜካፕ እና በሚያንጸባርቅ ሃይላይተር የተቀባ ይመስል አንዳች ነገር ያስዋባቸው ይመስል ነበር። ነገር ግን የተዋቡት ውጫዊ ገጽታን በሚቀይር ቀለም አልነበረም። ፊታቸው ምንም ነገር አልተቀባም ነበር። ያ የተፈጥሮ መልካቸውና ማንነታቸው ነበር። እኔም በጣም ንቁ ሆኜ በጥንቃቄ በደንብ እመለከታቸው ነበር። ከዚያም የሜካፕ ውበት የእነርሱ ልዩ መለያ ምልክት እንደሆነ ገለጹልኝ። ፍጥረታቱ ከሚያሳዩኝ ነገር መለስ ስልና አካባቢን ስቃኝ በቤት የነበሩት ሰዎች ሁሉ ተኝተዋል። ማንም የነቃ የለም።
ወደ ግራዬ ስመለከት አሁንም ፍጥረታቱ ፍንትው ባለው ስፍራ መካከል በስተግራዬ ባጠገቤ ነበሩ። ከማየው ነገር ለመውጣት በፈለግኩ ቅጽበት በትክክል መቼ እንደሆነ ባላውቅም በድንገት አንደኛው ፍጡር ከትራሴ አጠገብ ተቀምጦ ታየኝ። እናም ከእርሱ ጋር ፊት ለፊት መታየት ጀመርን። ከዚያም ካለሁበት ለመውጣትና ቀና ለማለት ፈለግኩኝ። ነገር ግን በጭራሽ መንቀሳቀስ አልቻልኩ። አካሌ ሙሉ በሙሉ መስራት ያቆመ ይመስል ነበር። እንዴት እንደማብራራው ባላውቅም፣ ነገር ግን ውስጣዊ ማንነቴ በጣም ንቁና ውሳኔዎችን በእውቀት ለማድረግ ሙሉ በሙሉ ብቃት ያለው ነበር። ከዚያም ሁለቱም ፍጥረታት እንዳወራቸው ለሚጠይቁኝም መልስ እንድሰጣቸው ፈቃድ ጠየቁኝ። እኔ ግን ምንም ነገር አልመለስኩላቸውም ነበር። እነርሱም ጠበቁ። ነገር ግን የኔ ሁኔታ ምንም አይነት አጸፋዊ ምላሽም ሆነ ፈቃድ ሳልሰጥ በጥንቃቄ መመልከት ብቻ ነበር። በመቀጠል ፊት ለፊቴ የተቀመጠው ፍጡር በቀጣይ ሊያደርጓቸው ስላቀዳቸው ነገሮች ፈቃድ እንድሰጣቸው ዳግመኛ ሌላ ጥያቄ ይጠይቅን ጀመር። ሁለቱንም በየተራ ሳያቸው ሳለ ሁለቱ ከእነርሱ ጋር እንድስማማ ይነግሩኝ ነበር። በዚህ ጊዜ ውስጣዊ ማንነቴ ከምን ጊዜውም በላይ መተማመንና ጥንካሬ ተሰማው። አልፎ ተርፎም በውስጥ ያለው ማንነቴ እጅግ አምሮ ይታየኝ ጀመር። ጸጉሬን ከአካላዊ ጸጉሬ ይልቅ ረዘም ያለና ተበጥሮ የተለቀቀ እንደሆነ ማየት እችል ነበር። ሁለንተናዬን የጋረደ የሚታይ አካላዊ መሸፈኛ ባይኖርም መላ ማንነቴ ሙሉ በሙሉ ምን ጊዜም ቢሆን የተጠበቀ ወይም የተከለለ መሆኑን አወቅኩኝ። በቃ ልብ ያውቀው ነበር። ፍጥረታቱ እኔን ለመንካት አንድስ እንኳ አልደፈሩም። ወደ እኔ መቅረብ ብቻ ነበር የቻሉት። አንዳች ምላሽ እሰጣቸው ከሆነ ወይንም ከእነርሱ ጋር ንግግር ለመጀመር ፈቃደኛ ሆን ከሆነ በሚል ካሉበት ሳይንቀሳቀሱ ቆዩ። ቀጥሎ ሊያደርጉት ላቀዱት ነገር ፈቃድ እንድሰጣቸው ተስፋ እያደረጉ አይኔን እያዩ ረዥም ጊዜ ጠበቁኝ። ከዚያ ቃል ማውጣት ሳይጠበቅብኝ ምንም ነገር መተባበር እንደማልፈልግ በውስጤ በማሰብ ገለጽኩላቸው። ከዚያም በኢየሱስ ስም አልኩ። በቅጽበት ጠፉ። እኔም ወዲያው ከሶፋው ላይ ተነሳ። በዚያ ድንግዝግዝ ባለው ክፍል ሁሉም ነገር እንደነበረ ሆነ። ስለ ጥበቃውና ስለማዳኑ እግዚአብሔርን አመሰገንኩ። ከዚያ ቀን ጀምሮ እስከ ዛሬዋ ቀን ድረስ እንዴት በእግዚአብሔር ጥበቃ ስር እንዳለሁና ቅጥር እንዳለኝ ምን ያህል በእርሱ ተሞልቼ እንደነበር አሁንም ድረስ አልረሳውም። በጣም ደስ የሚል ነበር። በስሙና በደሙ ዛሬም ድረስ የተጠበቅኩ ነኝ። ይህ ቀልድ አይደለም። በትክክልም እኔን ያጋጠመኝ እውነተኛ ክስተት ነው። ሰዎች ይስሙኝ። በኢየሱስ ካመናችሁ እናንተ የተጠበቃችሁ ናችሁ። የተከለላችሁበትን አምላካዊ ቅጥር አልፎ የሚመጣ ምንም ነገር የለም። ሰይጣንና ጭፍሮቹ በተለያየ አምሳል ተገልጠው ሊታዩ ይችላሉ። ነገር ግን ቅጥራችንን ጥሰው መግባት አይችሉም። እንዲሁም ያለኛ ፈቃድ ምንም ነገር ሊያደርጉ አይችሉም። ባዕድ ፍጥረታት ወይም ኤሊያንስ የተለያዩ ማሳመኛ ምክንያቶችን በመጠቀም ሰዎችን ለማታለል የሚሞክሩ የወደቁ መላእክት ናቸው። የኢየሱስን ስም ከጠራችሁ መቋቋም አይችሉም፣ ወዲያውኑም ይጠፋሉ። ስለ ባዕድ ፍጥረታት ብዙ በምንሰማበት በእነዚህ የመጨረሻ ጊዜያት መንቃትና ልባችንን እንዲሁም ማስተዋላችንን ከማታለያው መጠበቅ አለብን። ሰይጣን ከየትኛውም ጊዜ በበለጠ ተግቶ ለመስራት ይህንን የመጨረሻ ጊዜ ከመቼውም ጊዜ በላይ ተዘጋጅቶ ሲጠብቅ ቆይቷል። በመሆኑም እምነታችሁን በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ አድርጉ። እርሱም በሕይወታችሁ እያንዳንዱ እርምጃ ውስጥ እንዲመራችሁ ፍቀዱለት። ጌታን የግል አዳኝ አድርጌ ከተቀበልኩ ጊዜ ጀምሮ የተረዳሁት ዋናው ነገር የኢየሱስ ስም ኃያልና ታላቅ ጠባቂ ቅጥር መሆኑን ነው። ሰዎች ሆይ ከምታስቡት በላይ ዋጋ ያላችሁና በእግዚአብሔር የምትወደዱ ናችሁ። እስካሁን በኢየሱስ ላላመናችሁ ሰዎች ይህንን እላለሁ፣ እባካችሁ ቀን ሳለ በጊዜ ከእግዚአብሔር ሐሳብ ጋር ተስማሙና ኢየሱስን የግል አዳኛችሁ አድርጋችሁ ተቀበሉ። ከኢየሱስ ውጪ ሌላ መዳኛ መንገድ የለም። ምንም አይነት መካከለኛ የሚባል ጎራም የለም። ሁሉም ሰው ሁለት ምርጫዎች ብቻ ነው ያሉት። ሕይወት የሆነውን ኢየሱስን ምረጡ። አዳኝ ጌታ ክርስቶስ እንጂ ሌላ ማንም አይደለም።
ባዕድ ፍጥረታት መልካም ናቸው፣ ኑሯችንንም ያዘምኑልናል፣ ወደ ላቀ ደረጃም ያደርሱናል ብለው የሚያስቡ ሁሉ በታላቅ አደጋ ውስጥ ናቸው። ኤሊያንስ የወደቁት መላእክት ሲሆኑ እውነተኛ ማንነታቸውም ጭካኔና ጥፋት ብቻ ነው። እነዚህ አጋንንት የሚመሩትም የእናንተን ጥልቅ ስቃይና የዘለዓለም ሞት በሚፈልግ ጨካኝ ተቃዋሚ በሰይጣን ነው። ሰዎች ሆይ እንንቃ። በኢየሱስ የምንታመንበትና ሙሉውን የእግዚአብሔርን ዕቃ ጦር የምንለብስበት ጊዜ ዛሬ አሁን ነው። ምንም እንኳን ውጊያው ገና በኤደን ገነት የጀመረ ቢሆንምና ለዘመናት እስከ ዛሬ ድረስ በውጊያ ውስጥ ብንሆንም፣ አሁን ግን ታላቁ የመጨረሻው ዘመን ታሪክ እጅግ በጣም በቅርቡ ሊደመደም ስለሆነና እግዚአብሔር ለሰይጣንና ለመላእክቱ የቀጠረው ፍርድም ተፈጻሚ ስለሚሆን ዲያብሎስ ጥቂት ዘመን እንደቀረ አውቆ የመጨረሻ ኃይሉን በመጠቀም በቻለው ማሳቻ ሁሉ እየተፋለመ ያለበት፣ ውጊያው እየጨመረ እየባሰ የመጣበት ጊዜ ነው። ይህን አስተውሉ። ሰማይ ለበጉ ሰርግ ሽር ጉድ እያለ ባለበት ሰዓት፣ ምድር ደግሞ እስካሁን ድረስ ታይቶ ለማይታወቅ ለወደፊትም ከቶ ለማይሆን እጅግ አሰቃቂ ወደ ሆነው የመጨረሻው ፍልሚያ እየተንደረደረች ነው። ከእንግዲህ መተኛት የለም። እንንቃ፣ ሌሎችንም እናነቃቃ።